ያሉበት ቦታ አትጥሩኝ ስትል ነበር ወንድምህ። አንተ ስትጠራ ነው የምትሄዳለህ። የተጠራክበት ቦታ የራስህ ምክንያት ኖሮ ልትሄድ ትችላለህ። አንተ የምታስበውን አናውቅም። አንተ ጋር ያለውን እውነት እኛ እኮ ተጨነቅን። የሆነ ነገር አደረጉት፣ የሆነ ነገር ሰሩት ይባላል። ስለዚህ የተጠራክበትም መሄድ የለብክም። ይሄንን ነገርህን አቁም ነው። ልጅቷንም አታሰቃያት። በወንድሞች አንዱ ባንዱ አንዱ ባንዱ ይመጣል። በቃ ቁርጥ ያለ ነገር ሀሳብ አሳየን። በቃ እውነት ልጅቷን የምትወዳት ከሆነ አጠቃላካት ውሰዳት። ከሁሉም ነገር ጋር አጠቃላካት ውሰዳት። በቃ ልጅቷን አታሰድባት። በቃ በአንተ ምክንያት ለምትሰደባለች። እች ልጅ እኮ እናትና አባት አላት። ስንት የሚያስብላት ወገን አለ። ኧረ የተከበረ ቤተሰብ አላት። የማንስ ዝንብ መጫወቻ መቶ እኮ አፉ አይከፍትባትም። እቺ የማንም ሸልሽ አርሙጣ ፌት ይኸውላችሁ ጋይስ ወጣም ወረደ ማለት ነው። አብርሃም ለኤፍሬም ዋርኒንግ በደንብ ቢሰጠው ኖሮ ዛሬ ሄርሜላ ላይ አፉን አይካፈትም እና መጀመሪያ የራሱን ወንድም ማስተካከል አለበት። እየመጣ ማንም እንዲለፋደድባት እኛ ደግሞ እድሉን አንሰጥም። ቢጠነቀቅ ይሻላል። በእውነት በጣም ነው የተናደድኩት ዛሬ እግዚአብሔርን በጣም በእውነት በጣም አዶኖ እዚህ መጣ። እሱ ራሱ ክብሩን ይጣ። ግን እሷን ማንም እሷ ወደደችው እንጂ ሌላ የተለየ ነገር አላረገችም። እንደመወደድ የዚህ ነው ማንም አፉን እንዲካፈትባት እኛ አንፈቅድም። እሺ ስነስርዓት ቢይዝ ጥሩ ነው። አሁንም ቢሆን አብርሃም ወንድሞችን ፋሚሊዎችን በአንተ ላይፍ ራስን አስከብር፣ አስጠንቀቅ። ማንም እንዲናገራት አንፈቅድላችሁ። ብትጠነቀቅ ይሻላል። እኛ ነገራቶች ስለማይፈለግ እውነታ መሸፋፈን ስለማይፈለግ እናንተ ኦዲየንሶች ሄዳችሁ ማለት ነው ሄዳችሁ ለአብርሽ ጻፉ፣ ኢንቦክስ ለምናምን ጻፉ። እነሱ በጎት እኮ ማለት ነው አብርሽ የሆነ ነገር ካጠፋ ሄዶ ነው የሚናገረው ወይም ገስ ጠርቶ ነው የሚያወሩ ማለት ነው። ቪአይፒ የብሩኬ እንደዛ ነው። ገስ ጠርቶ ለምን እንደዚህ ለምን ታረጋለህ ይላሉ። ግን እናንተ አቆማችሁ አንድ ይሆን በቃ አንድ አርባ አቆማችሁ አንድ አርና ለማ የለም የእናት ለእውነታ የሚቆም እንጂ ለውሸታ መናገር ካለብን እንደነሱ ሽፋፍ ነው ሰራው። ልክ ነው ያለችው። እውነቱን ፍለግ ተናግሮ ማረም ያለበትን ያርማል። ቆሞ ያሉት እንደዚህ ብያለ ቅድም ልልኝ ያወረች እየሰማ ነበረ። ትክክል ነሽ ያወረችው ነገር በሙሉ ይሄ ነገር ድራማ ከባድ ሆነ በስተቀር ኦዲንስ ላይ እየተጫወቱ ነው የሚሰሩ ማሬ ድራማ አሁን እኮ ድራማ በልጅቷ ድራማ ሊጫወት ነው እንዴ? ተቀንጥሮ የገባ አስቀንጥሮ ማስወጣት ነው እንዴ? እኔ ሄርሜላ ጥላው እንዳትሄድ ብሎ አውቆ ማስተባበያ ነው እንጌጅ ያደረገላት ጋይስ። እሺ ይሄንን ማመን አለባችሁ። አሁን በጣም የተናደድኩት እንዴ የሚናገሯት ማንም እሱ ራሱን አያስከብርም እንዴ? የት ሀገር ነው የኔ ባል ማለት ነው ኢንጌጅ አድርጎልኝ ኤክሱ ጋር እኔ አልፈቅደለትም። ሄዶ በቃ ጨርሶ እኔ ጋር መምጣት ያለበት። እኔ ለምን ቴንሽን ውስጥ እገባለሁ? ተረጋጊና ማለት ነው። መምከርም ካለብን አንዴ ነው። እሱ የሰው ልጅ ይሳሳታል። ማይሳሳት ነገር የለም። ያለውን ነገር በፍቅር ማስረዳት አለብን። አሳልፈን ለጠላት መስጠት የለብንም። ገባሽ? ጠላት ለጠላት አሳልፈን መስጠት የለብንም። እዚህ ጋር ያለውን ነገር በመነጋገር መፍታት ያለብን። ሄርሜላ ስለምትወጃት ነው። እሱንም ደግሞ አሳልፈን ለጠላት መስጠት የለብንም። ምክንያቱም በውስጡ ያሰበው ነገር ሊኖረው ይችላል። አብርሽ ምክንያቱ ምን መሰላችሁ? ማስቀየም ሰው ስለማይፈልግ ዝም ይላል። ግን ዝምታ መልስ ሊሆን አይችልም። በቃ ሲሪየስ መብላት አለበት። እኔ እኮ እረዳዋለሁ ሰውን አለማስቀየም ብሎ ነው። ግን ኖ ዌይ በቃ ማለት እኛ እንደ የተሰማን የእሷ ቤተሰቦቿ አሳል ልጅቷ አይምሮ ይጎዳል። ይህንም ማሰብ መቻል አለበት። አንዴ ላውራ ልልዬ ምን መሰለሽ ልልዬ አንድ ነገር አሁን ዛሬ እኛ ልጁ ይመለሳል። ባለፈው ራሱ ኤርሜላን አስከብር ብለነው ይሰማናል። በማግስቱ እንትን ብሏል። ገብቷቸዋል። እኛ አሁን አንድ ይህ ድራማ ነው ምንድነው ማለቱ ትተን ይህ እኮ እሷ ላይ ምቃቃ እየተጫወትን ነው። ገብቷቸዋል። ስለዚህ ይህን ትተን እሷን አስከብርልን ነው በስ በቃ ከማንፈልገው ሰው አትምጣ። በስ ይህ ነው ሼር ማድረግ ያለብን በስ። ሁለተኛ ደግሞ ያ ወንድሞቹ ያልሆነ ወንድሞቹ ማለት ነው ሰሞኝ ወንድሞቹ ማለት ነው አብርሃም ነው እንዲ ቀለበት ያደረገላት ወንድሞቹ አይደለም። ወንድሙ በምን ይመለከታል?
አይመለከተውም እኮ ምክንያቱም ቀለበት ያረገላት ወንድሙ ያፈቀራት ወንድሙ የወደዳት ወንድሙ እሱ ምንድነው ቀለበቱ አውጪና ስጭኝ አምጪ እኔ ካላስወጣው የሚለው ጅላጅል ጅላንፎ እንጠብቃለን እንዴ አብርሃምን ማለት ነው ጋይስ እኛ አሁን እሺ እኔ የምትሉትን እስማማለሁ ስሜታዊ ስለሆንኩ ይቅርታ እኔ እንደ እህት በጣም ነው የምታሳዝነኝ ሄርሜ ያ ተሰምቶኝ ነው ምናልባት ያ የማይሆን ነገር ስሜታዊ ሆኜ ስለተናገርኩት በጣም ይቅርታ ሁላችንም ነው የተሰማን አሁንም ቢሆን እሷን ያስከብርልን ነው ምለው እሺ ይቅርታ ጋይስ ኧረ ይሄን ያልኩበት ምክንያት ምን መሰለሽ መናገርም ይሄ ጀማችን የፍቅር ጀማ ነው በምክክር ምናምን ልጆች ነን ልክ ነሽ አንቺ የተሰማሽን ስሜት መግለጽሽ ልክ ነሽ ግን አለ አይደለ በቃ በአግባቡ እሱንም መምከር ካለብን በፍቅር እንጂ አሳልፈን አሁን እነሱ አሳልፈው አይሰጡም መጥፎንም ጥሩ ነው እያደለ ደስ ማሰኘት የለብንም በቃ ልጁ ደግሞ ሲመክሩት የሚመለስ ልጅ ነው በቃ በንግግር የሚያምን ልጅ ነው እሱንም ያለውን ነገር በምክክር መክረን ነው ያንን ነገር እንትን ማለት ነው እንጂ ያ ምክር ካልሰማ ተደጋጋሚ መጣ እኔ ወጣ ማለት አለብን አንድ ነገር ሲቀጥል ደግሞ ከደመቁ ጋር ያለውን ነገር በቃ ይቋጭ በምንም አይነት ምክንያት ከሷ ጋር መገናኘት የለበት ሰማቱ እኔ አንድ ነገር እኛም እኮ ማለት ያለብን ሁላችንም ተመካክረን አውርተን ተነጋግረን እሱ የሚላልና እሱን ወደ ሌላ መንገድ እንዳይሄዱ በቃ ማምከር እንጂ አንድ ሆነን መምከር እንጂ ያለብን እንደዚህ ከቆጠና እንደዚህ ከፍተት እንትን ካልን እኮ እነሱ ሊሊ ቆይስ አንዴ ሉዊትሽን ክፈት እስቲ እሺ የሰማው ነው ማሪ አንተንም አንቺ በውስጥ የምታገኛቸው ሰው የሉም አንቺ በኩል እኔ ሄርሚን አገኛታለሁ ሄርሚን በቃ ያለውን ነገር ከአብርሃም ጋር ቁጭ ባላ እንድታወራ እና ሄርሚን አገኘሻት ማለት አብርሃንም ታገኘዋለሽ እና ሁለቱንም በእሷ ስልክ ማግኘት ትችላለሽ ያለውን ነገር አንቺ በውስጥ ደግሞ እንድትጨርሽ ይፈልጋለሁ ከእነሱ በኩል ማለት ነው ጥሩ እሺ እኔ ሀሳብ ሰጣለሁ እንግዲህ እናንተ የምትሉኝን እስኪ እንስማና የሚሆነውን ነገር አስተላልፋላችሁ ሁላችሁም ሀሳባችሁን ግለጹ በውስጥ ሄርሜላ ቁጣ አድርጋ ያለውን ነገር ስሬስ መሆን አለባት በቃ ወድሃለሁ ምናምን ስላለችው ደግሞ እሱ ቤተሰብ እንዲጨማለቅባት አንፈልግም አንደኛ ነገር ከስርሽ ያለውን ነገር ስታጸጂ ነው የውጭውም ሰው የሚያከብርሽ ገባሽ ከወንድሞቹም ሆነ ከቤተሰቦቹ ማስተካከል ያለበትን ነገር ያስተካከል ከዛ አጠገቡ ያሉት ሰዎች ሲያከብሯት ነው የውጭውም ሰው ሊያከብራት የሚችሎች ልጅ ስለዚህ ወንድሞቹንም ያለውን ነገር ይነጋገርበት ይቁም ሁለተኛ ነገር ደግሞ በቃ ልጅም ከሆነ ልጁ በቃ በራሱ ጊዜ አባቴ ብሎ ይምጣ በዚህ በኩል እየሄደ ልጁን የማይሆን ነገር ውስጥ እንዳይከቱት ገባሽ ስለዚህ አይድ በተለይ ዳኒ ሜሪ ምናምን የሚባሉት በሷ ወገኖች ያሉትን ሰዎች አያገኛቸው በቃ ስልክ ራሱ አያንሳላቸው በቃ እነሱ በሄዱበት አይድ እኛ